ረመዳን ማለት ምን ማለት ነው? ወንጀልን የሚያቃጥልበት ነው። ጅብሪል መጥቶ እንደዛ ጭምቅ እያደረጋቸው አንብብ ሲል መደናገጥ ነው የተፈጠረባቸው እና ማአና ቢቃሪ አያነቡም አይጽፉም። አላህ ነው በወህይ ሸህሩ ረመዳን الذي انزل فيه القرآن هدى للناس وبينات من الهدى والفرقان የእሳት የጀሃነም በሮች ደግሞ ክርችም ተደርገው ይዘጋሉ ይላሉ። ይሄ ጎረቤቴ ይወርሰኛል ብዬ እስከምጠራጠር ድረስ የጎረቤትን ሐቅ ነግሮኛል አሉ። ለምሳሌ እንደዚህ አረብ ሀገር ላይ ስትመለከት ሙቀቱም ምቾቱም ምናምን ስላለ አንዳንዴ በ9 ዓመታቸውም የወር አበባ ያያሉ፣ በ10 ዓመታቸው እነዚህ እኮ ለሊቱ ሙሉ እንደ ጅብ ነው የሚበሉት የሚባል ነገር አለ። አፍደል ነው በላጭ ነው በቴምር አሉ። ቴምር የሌለውስ በውሃ እና ውስን ነገር ነች። እንደው በሉ እንኳን ከተባለ ድንገት 30 ደቂቃ 15 ደቂቃ እኔ ማቃቸው ልጆች አሉ። ወላ ተሱቡ الذين يدعون من دون الله ከአላህ Subhanahu Wa Ta'ala ሌላ እምነት የሚያመልኩትን እንዳትሳደቡ ነው የሚለው። የየቲም አባት የሞተበት ቤት የማይረዳበት ቤት ኸይር ቤት አይደለም ይላሉ። ይሄ የመሰለ እድል ላይ ጆሮ መጾም አለበት። ይሄ መተራረብ፣ ስድብ፣ መጥፎ ነገር ከመስማት ጆሮ መጾም አለበት። ምራቅ አያስፈጥርም። ዛሬ 25 ነው 30 ነው 35 ነው፣ ግን ቤተሰብ ላይ እየተጦረ ነው። በአይቤክስ ሚዲያ ሰላም ጤና ይስጥልኝ። ውድ የአይቤክስ ሚዲያ ቤተሰቦች እንደምን አላችሁ? ዛሬ የረመዳንን ጾም ምክንያት በማድረግ በልዩ ፕሮግራም ኡስታዝ ሁሴን አለሙን እንግዳ አድርገናቸዋል። ኡስታዝ እንኳን ደህና መጡ። እኔም አልሐምዱሊላህ አይቤክስ ሚዲያ ይህን ፕሮግራም ያኔ ትኩረት ሰጥቶት ስለጠራኝ እኔም በአላህ ሱብሓነሁ ወተዓላ ስም አመሰግናለሁ። እንዴት ነው ጾም? እንዴት ነው ኡስታዝ? ጾም አልሐምዱሊላህ ተቅሪበን እንግዲህ ዛሬ 11ኛው ቀን ላይ ነው ያለነው። ስለዚህ አልሐምዱሊላህ ያኔ አብዛኛው ሙስሊሞች በተጋመሰ ቁጥር ያኔ ሊሄድብን ነው እያሉ እያዝኑ ነው። እስቲ ነው ለመግቢያ ያክል ኡስታዝዬ እስኪ ስለራስዎት ትንሽ ቢያስተዋውቁን። ኡስታዝ ሁሴን አለሙ እባላለሁ። ያው ተወልጄ ያደግኩት 54 የሚባልበት አካባቢ ከጎተራ ወረድ ብሎ አሁን ሰዓት ንፋስ ስልክ ላፍቶ ክፍለ ከተማ ማሳለጫ ተብሎ ወረደ ከሚልበት እዛ ነው ተወልጄ ያደግኩት። ወጣትነትንም እዛው ነው ያሳለፍኩት። ከዚያ በኋላ ያው ወጣትነት ላይ ሃይ ስኩል ከጨረስኩ በኋላ በሰፊው ወደ ሃይማኖት ትምህርት ውስጥ በሰፊው ገባሁኝ። አልሐምዱሊላህ እስከ ዩኒቨርሲቲ ድረስ መዲና ዩኒቨርሲቲ ድረስ ሄጄ ተምሬያለሁና ባጭሩ ይሄ ነው ወጣትነቱን በቃ በዛው ወደ በዲን በሃይማኖት ትምህርት ውስጥ በዛው ነው እንትን ያደረኩት። ደስ ይላል፣ በጣም ደስ ይላል። አሁን እንግዲህ ያው ጨዋታችን የሚሆነው ከታላቁ ረመዳን ጾም ጋር በተያያዘ ነው የሚሆነውና ረመዳን ማለት ምን ማለት? ረመዳን ማለት ያው በአመታቶች ውስጥ በአመት ውስጥ 12 ወራቶች አሉ። ከነዚያ ከ12 ወራቶች ውስጥ አንደኛው ይሄ ረመዳን ወር ነው እና ይሄ ረመዳን የሚለው እንግዲህ ቃሉም ራሱ ይሄ ረመድ ማለት ሞቃት ያኔ በጣም የሚያቃጥል ጠጠር ወይም ድንጋይ ማለት ነው። ረመድ የሚለው ይሄ አረብኛው ቃሉ ያቃጥላል እና በእግርህ እንኳን ስትቆምበት እንዴት ነው እዛ ድንጋይ ጠጠር ላይ እሳት ከሆነ አትችልም። እና ረመዳንም እንደዚሁ ወንጀልን የሚያቃጥልበት ነው። ይሄ ረመዳን በሚገባበት ጊዜ እያንዳንዱ ተውበት ሳያደርግ ንስሐ ሳያደርግ በአላህ ሱብሓነሁ ወተዓላ በሚመለስበት ጊዜ ይሄ እንግዲህ ወንጀሉ ሁሉ ይቃጠላል። ግን በአብዛኛው የሚታወቀው ወሩ ያው ከዛ ፊትም የነበሩ ወሮች ናቸው። ይሄ ዙልቃይዳ፣ ዙልሒጃ፣ ሙሐረም፣ ሰፈር፣ ልክኛ መስከረም፣ ጥቅምት፣ ህዳር እንደምንለው ያ ነው። ይሄ ረመዳን ደግሞ ልዩነቱ ምንድነው? አላህ ሱብሓነሁ ወተዓላ ሱረቱል በቀራ ላይ በተከበረው ቁርአን ላይ ሸህሩ ረመዳን الذي انزل فيه القرآن ይላል። ይሄ ረመዳን ወር ቁርአን የወረደበት ወር ነው። በዚህ በረመዳን ማለት ነው። በ21ኛው ሌሊት ላይ በዚህ በረመዳን 21ኛው ላይ እንግዲህ ነብያችንም ሰለላሁ ዐለይሂ ወሰለም የነብይነትን ማዕረግ አላህ ሱብሓነሁ ወተዓላ መርጦ ነብይም ያደረጋቸው የተረጋገጠው ጅብሪል በዛን ወቅት ጊዜ ነው የመጣው። ረመዳን ውስጥ ነው ያኒ ያ ሙሐመድ አንተ ረሱላላህ አንተ ረሱል ለهذه الامه
አንተ የአላህ መልእክተኛ ነህ የዚህ ኡማ የሰው ልጆች ያኔ የመጨረሻው መልእክተኛ ነህ ብሎ ያ ጅብሪል ነው። በዛን ጊዜ እሳቸው ተደናገጡ። ይህቺ አያት የሚወርደችው ይዛን በረመዳን ውስጥ ነው። ኢቅራ ቢስሚ ረቢከ አለዚ ኸለቅ የምትለው ኢላ አኺሪ አንብብ ብሎ ጅብሪል መጥቶ እንደዛ ጭምቅ እያደረጋቸው አንብብ ሲል መደናገጥ ነው የተፈጠረባቸው እና ማ አና ቢቃሪ አያነቡም አይጽፉም አላህ ነው በወህይ ያንን ሁሉ ነገር ያስተማራቸው። እኔ አንባቢ አይደለሁም ብለው ተደናገጡ። በዛ ሁኔታ ላይ ተደናግጠው እንግዲህ ወደ ቤት ነው ሄዱት ኸዲጃ ጋር ባልተቤታቸው እና ሁኔታውን ክስተቱን ስትነግራቸው ሲነግሯት ለሷ እሷ እንግዲህ የቅርብ ዘመድ ነበራት። ወረቀቱ ቢን ኑፈይል የሚባል ባህታዊ ክርስቲያን የቅርብ ዘመድ ነበራት እና ቀጥታ እሱን ሄዳ ነው የጠየቀችው። ምንድነው እንደዚህ አይነት ነገር ብላ በምትለው ጊዜ ይሄ እንግዲህ ናሙስ ያኔ ጅብሪል ነው ሙሳ ላይ የወረደውና ይህ የመጨረሻው መልእክተኛ ነው ብሎ እሱ ነገራት። የቅርብ ዘመድ ነበረች። በዛ ሁኔታ ደግሞ ተቅሪበን 8 ዓመት ሲሆናቸው ካጎታቸው ጋር ወደ ሻም ወደ ሶሪያ ሄደው ነበር። እንግዲህ ነብይ ስለመሆናቸው እንግዲህ ያው በቁርአንም ባስተምሮትም ምልክቱ ተውራት ላይም እንጂል ላይም እንዳለ የሚያመለክቱ እንትኖች አሉ እና በ8 ዓመታቸው ደግሞ ወደ ለንግድ ካጎታቸው ጋር ሲሄዱ አሁንም አንድ ቡሃይራ የሚባል ይሁዳ ቡሃይራ የሚባል እሱም እንደዚሁ አቢድ ነው። ተውራትን በደንብ አድርጎ ያነበበ ነው። ልክ አይሻ ማነው ኸዲጃ እንዳገኘችው እሱም አጎትየው ምንድን ያለው ይሄን ልጅ ይዘህ ተመለስ ይሁዳዎችና ሩሞች ካገኙት ይገሉታልና ይሄን ልጅ ይዘህ እንደገና ተመለስ አላቸው እና ነብይ እንግዲህ መሆናቸው እነዚህም ሲፋ ላይም አለና በዛን ጊዜ እሷ ያንን ሄዳ ተናገረች ኸዲጃ። ያ ነገር እንትን ተባለ። ምንም እሳቸው የሚያውቁት ነገር ግን የነብይነትን የመጀመሪያው ቁርአን የሚወረደው በዚህ በረመዳን ነው። በ21ኛው ወራት ሸህሩ ረመዳን الذي أنزل فيه القرآن هدى للناس وبينات من الهدى والفرقان فمن شهد منكم الشهر فليصوم አለ። ይህ የረመዳን ወር ያጋጠመው ሰው የወፈቀው ሰው የረመዳን ሰው ያለው ሰው በዚህ ወር ላይ የተገኘ ደግሞ ፈልየሱም ይጹም አለ አላህ ሱብሓነሁ ወተዓላ። ስለዚህ ረመዳንን ከሌሎች ወራቶች ልዩ የሚያደርገው ቁርአንም የወረደበት ወር ነው። ነብያችን ሰለላሁ ዐለይሂ ወሰለም ቁርአን የወረደበት ወር ነው። እንደዚሁም ደግሞ በሙስሊሞች ላይም ደግሞ አላህ ሱብሓነሁ ወተዓላ የረመዳንን ጾም ግዴታም ያደረገበት ይኸው በዚህኛው ወር ነው ማለት ነው። በሌላም የቁርአን አያት ያ አዩሃ ለዚነ አመኑ ኩቲበ ዐለይኩም ሲያሙ ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ለዐለኩም ተተቁን ይላል። እናንተ ያመናችሁ ምእመናኖች ይሄ የረመዳን ጾም በእናንተ ላይ ተደንግጎባችኋል፣ ግዴታ ሆኖባችኋል። ከማ ኩቲበ ዐለ ለዚነ ሚን ቀብሊኩም ከእናንተ በስተፊት የነበሩ ህብረተሰቦች ህዝቦች እንደሚጾሙት አጿጿማቸው ይለያያል። ያኒ የኖህ አሉ፣ የኢብራሂም አሉ፣ የሙሳ አሉ። እነዛ ሁሉ ህዝቦች እንደሚጾሙት ሁሉ እናንተ ላይም ግዴታ ሆኖባቸዋል ብሎ አላህ ሱብሓነሁ ወተዓላ አዟልና በዚህ ወር ነው ህግጋቱም ይሄ ቁርአኑም ያወረደው እንደዚሁም ደግሞ ጾሙም እና ረመዳን በዚህ ነው እንግዲህ የሚታወቀው። ቡኒየል ኢስላሙ ዐላ ኸምሰቲ ኢላ ነብዩ ሰለላሁ ዐለይሂ ወሰለም እስልምና በአምስት ነው የተገነባው። አምስት ምሰሶ አለ ይሉና አንደኛው ምንድነው? ጾም ነው። ይሄ ጾም በአመት አንዴ ነው የሚመጣው። የአምስት ወቅት ሰላትን ግን ብንመለከተው አመቱን ሙሉ ነው ሙስሊሞች የሚሰግዱት። ረመዳን ግን ካሉት 12 ወራቶች ውስጥ በአመት አንዴ ነው የሚመጣው። በየትኛው ወር ነው የሚመጣው? በዚህ በረመዳን ወር ነው የሚመጣው ማለት ነው። እና ያው ትንሽ ሞቃትም ይሆናል። በአመት ውስጥ ደግሞ በ9ኛው ወር ነው። አሁን በአረብኛ አቆጣጠር ስንመለከት ረመዳን 9ኛው ወር ነው። ሸዋል 10 ይሆናል። ዙልቃይዳ 11 ይሆናል። ከዛ 12ኛው ወር ላይ ሰፈር ይሆናል። እና በብዛት 9ኛው ላይ ነው አብዛኛው እንትን የሚደረገውና ማዕናው ባጭሩ ረመዳን ማለት ይሄ ነው። ከዚህ የበለጠ ደስ ይላል። አሪፍ ቆንጆ አድርገው የገለጹት። ሌላው በዛው ጋር ስለ ነብዩ መሐመድ ስላነሱ ነብዩ መሐመድ እንደው እስቲ ስለ ረመዳን ምን ተናግረዋል? ምን ይላሉ? ነብዩ መሐመድ ያው ሰለላሁ ዐለይሂ ወሰለም ስለ ረመዳን ብዙ ነገሮችን ነው የተናገሩት። ገና ልክ ረመዳን ልክ ሊገባ ሲል ጃአኩም ሸህሩ ረሕማ ጃአኩም ሸህሩ መግፊራ ጃአኩም ሸህሩ ሙባረክ እያሉ ባልደረቦቻቸውን ያበስሯቸዋል።
የእዝነት ወሩ መጣላችሁ፣ የራህመት ወሩ መጣላችሁ፣ የተባረከው ወሩ መጣላችሁ ብለው ይነግሯቸዋል። እና ይሄ ወርን ደግሞ ልዩ የሚያደርገው ምንድነው? ፈፊሂ ቱፈተሁ አብዋቡል ጂናን ይላሉ። የጀነት በሮች በዚህ በረመዳን ላይ ወለል ብለው ይከፈታሉ። በቃ እድሎች ሁሉ የተመቻቸ ነው። በጣም በቃ እንደው ጠማማ ከጌታው እንደው ያራቀ ካልሆነ በስተቀር የተመቻቹ ናቸው። ወቱግለቁ አብዋቡ ኒራን የእሳት የጀሃነም በሮች ደግሞ ክርችም ተደርገው ይዘጋሉ ይላሉ። ወቱሰፈዱ ሸያጢኑ ሸይጣኖች ይታሰራሉ። ነው ካየህ እንኳን ይሄ መጠጥ ቤት መሽታ ቤት እንኳን ትንሽ ጭሬ ማለት ነገር አለበት። ያው እንግዲህ አዲስ አበባ ላይ ያው እናያለን ጭራ ለምን አለ ይባላልና ሸይጣን ይታሰራል። መንገድ ላይ እንኳን በታክሲ ሌላ ጊዜ እየተጋፋ ቆመ ታክሲ ስትጠብቅ የእዝነት ወር መሆኑ አቁሞ ሀጂ እያለ ይጠራሃል። ሌላ ጊዜ የማይጠራ ማለት ሰደቃው ምኑ ስታየው እንትን ነውና ወዩናዲ ሙናዲ ብሏል። መላኢካው ደግሞ ይጠራል የኩል ይለል በየሌሊቱ ያ ባጊየል ኸይር አቅቢል 11 ወር ሙሉ መልካም ስራ ትሰራ የነበረው ትሰግድ የነበረው ድሃዎችን ታበላ የነበረው ቁርአን ትቀራ የነበረው ብቻ መልካም ስራ ትሰራ የነበረው አቅቢል አሁንም ጨምር አብሽር ግፋ ይላል። ለምን አድዓፍ المضاعف ነው ምንዳው በረመዳን ላይ በጣም ብዙ ሆኖ ስለሚጨምር መላእክቶችን በየሌሊቱ ጨምር ይላሉ። ወያ ባጊየል ሸር መጥፎ ነገር ትሰራ የነበረው በጌታህ ላይ አምፀህ የነበረው ማትሰግደው የነበረው መጥፎ ነገር ይሄ መጥፎ ዝሙት ብቻ መሳሰል መጥፎ ነገሮችን ትሰራ የነበረው ደግሞ አቅሲር በቃ ይላሉ። ያኒ ለረመዳን ክብር እንግዲህ ብዙ ነገር ይሄ እኔ ነቢያችን ሰለላሁ ዐለይሂ ወሰለም ይሄን ሐዲስ የተናገሩት ያው አላህ ሱብሓነሁ ወተዓላ በቁርአን ላይ እንደሚነግረን ወማ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ ነው። ከልብ ወለዳቸው አይደለም እሳቸው ያው አላህ የሚነግራቸውን ነገር ነው ያንን እንትን የሚያደርጉት እና ይሄ ነው ረመዳን በሐዲሳቸው የተናገሩት። እንደዚሁም ደግሞ ባሪያን በእሳት ተቀጥቶ የነበረ ባሪያን በየሌሊቱ አላህ ሱብሓነሁ ወተዓላ ሑር ያደርገዋል፣ ነፃ ያወጣዋል በዚህ በረመዳን ላይ ማለት ነው። ፊሂ ለይለቱን ቀድር አንድ ሌሊት ደግሞ አለች በዚሁ በረመዳን ኸይሩ ሚን አልፍ ሸህር 1000 ወር ከሚሰራ ዒባዳ ሰላት፣ ዘካ፣ ጾም ከሚሰራው ያቺ ሌሊት ያጋጠመችው ሰው ያቺ ትበልጣለች። በዚሁ ይቺ ሌሊት የምትገኘው በዚህ በረመዳን ነው። ነብዩ ሰለላሁ ዐለይሂ ወሰለም መን ሑሪመ ኸይረሃ ፈቀድ ሑሪመ ኸይረን ከሲራ ያቺን ሌሊት የተከለከለ ሰው ያላገኛት ሰው በኢባዳ በዝክር በእስትግፋር በሰላት ያቺን ሌሊት መጠባበቅ ሲገባው ባላስፈላጊ ነገር ወይ በዘፈን ወይ በፊልም በምና ካሳለፋት ብዙ መልካም ነገሮችን ተከልክሏል ይላሉ ነቢያችን ሰለላሁ ዐለይሂ ወሰለም። እና በሐዲሳቸውን ጾሙን በማስመልከትም ደግሞ መን ሷመ ረመዳን ኢማናን ወህቲሳበን ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ አሉ። የረመዳንን ወር አላህ ነው ግዴታ ያደረገብኝ፣ በዚህ በመራቤ በመጠማቴ ደግሞ ከጌታዬ ምንዳ አገኛለሁ አጅር አገኛለሁ ያለ ሰው የ11 ወር ሙሉ የሰራውን ወንጀል ጉፊረ ለሁ ማ ተቀደመ ሚን ዘንቢሂ አሉ። በቃ ያለፈውን ወር ይምረዋል ብሏል ነቢያችን ሰለላሁ ዐለይሂ ወሰለም። እና በተለያየ ሐዲሳቸው ገፋፍተዋል። ያኒ በዚህ በረመዳን ይቅራኡል ቁርአንን ቅሩ አንብቡ ብሏል። ፈኢነሁ ይሄ ቁርአን እኮ ያእቲኩም የውመል ቂያማ የትንሣኤ ዕለት ይመጣል ሸፊዐን ምልጃ ሆኖ እሳት እንዳትገቡ ይሄ የቀራችሁት በምድር ላይ ያለ የቀራችሁት ቁርአን አማላጅ ሆኖላችሁ ይመጣል ብሏል። በሌላም ሐዲስ ላይ አስያም ወልቁርአን የሽፈዓኒ ሊልዓብድ የውመል ቂያማ ብሏል። ጾምና ቁርአን ለዛ ለባሪያው ምልጃ ይሆኑታል፣ ጠበቃ ይሆኑታል። በቃ ለኔ ሲል ደክሞ ነበር ተርቦ ነበር ስሜቱንም ትቶ ነበር ይላል። ጾምም ቁርአንም ሌሊቱንም ትቶ ቀኑንም ሌላ ነገር ትቶ እኔን ነበር ሲቀራ የነበረውና ብለው ጠበቃ ይሆንለታል ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። ብዙ ነገር ብቻ ሐሳ አድርገዋል። ያኒ ጾመኛንም ማስፈጠር እንዳለበት አንድ ሰው ዛሬ ሁሉም በአንድ አይነት ሁኔታ ያለ አለ ነው። በቀን 3 አይደለም በቀን አንድ የማያገኝም አለ። ስለዚህ ያንንም ራሱ ነቢያችን ሰለላሁ ዐለይሂ ወሰለም ያኒ ማን ፈጠረ ሳኢም ነው ያሉት። ጾመኛን ያስፈጠረ ሰው የዛ የጾመኛ ሰው ምንዳው ሳይቀንስ ይሄ ያስፈጠረው ሰው ያበላው ያ ፍጡር ላይ ወስዶ ቤቱ አብልቶ ያጠጣው ሰው 2 አጅር ያገኛል አሉ። አንደኛ ራሱ ጾመኛ ነው፣ ሁለተኛ ይህን ሰውዬ በማጾሙ እንደገና ምንዳም ያገኛል ብለዋል። እና ስትመለከት ለኛ ብቻ ጾሙ ብለው ምእመናኑን ስገድ ምናምን ሳይሆን በዙሪያቸው ያለውን ድሃም መርሳት እንደሌለበት መዘንጋት እንደሌለበት
ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል። ያኔ ረመዳን ብቻ አይደለም ከረመዳን ውጭም ማለት በተለይ አሁን እዝነት እያንኳኳህና ብሎ ማለቱ የለም። ለምሳሌ እኔ በደርግ ጊዜ ያለሁ ልጅ ነኝ። የዛኔ ታውቃለህ የቀበሌ ቤት በየቦታው 15 20 ቤተሰብ እኮ 3 ሽንት ቤት 3 ኩሽና እየተጠቀመ ያ ሁሉ ህብረተሰብ በፍቅር ነው ይኖር የነበረው ማለት ስላጣ ብቻ አንኳክቶ መጥቶ የት አለ ይላል ማለት ነው። ግልጽ ነው። ሙስሊሙም ሆነ የሌላ እምነት ክርስቲያን ቢሆንም አብሮነቱ ስላለ ራሱ አንኳክቶ የት አለ ይላል ማለት ነው። እስልምና ደግሞ ይሄን እንትን በደንብ አድርጎ ነው የሚያሰምርበት ማለት ነው። እንደውም ነቢያችን ሰለላሁ ዐለይሂ ወሰለም ያኔ ማዛለ ጅብሪል ያሉ ጅብሪል እኮ አልተወገደም አሉ። አውሳኒ አደራ ሲለኝ አሉ የጎረቤትን ሐቅ ይሄ ጎረቤቴ ይወርሰኛል ብዬ እስከምጠራጠር ድረስ የጎረቤትን ሐቅ ነግሮኛል አሉ። ሙስሊምም ይሁን ሌላ እምነትም ይኖረው ጎረቤት እስከሆነ ድረስ ሐቅ አለው በማንኛውም ሁኔታ። ጾመኛም ደግሞ እንደዚህ ሲሆን አንተ ማስፈጠር እንዳለብህ ምንዳ ታገኛለህ ብለው እንትን ብለዋል እና ሰደቃን የሚገፋፋሉ። በሰደቃም ዙሪያ ብትመለከት እንደውም በአንድ ወቅት በጣም የደነገጡበት ሁኔታ አለ። ነቢያችን ሰለላሁ ዐለይሂ ወሰለም ስጦታ መጣላቸው ሀዲያ በግ ነገር። ያንን በግ ለባልተቤታቸው ለአይሻ ረዲየላሁ ዐንሃ ሰደቃ ሲጫሏት ሰደቃ ተሰጠ። ቤት ገቡ። ቤት ሲገቡ ሰጠሽ ወይ ሰደቃውን አሏት። አዎ ነገር ግን ለኔና ለእርሶ አንድ ታፋ ብቻ አስቀርቻለሁ ሲሉ ፊታቸው ተቀያየረ፣ ተቆጡ። ይሄማ በጉን ሙሉ ነው ያስቀረሽውና እሱንም አውጥተሽ ስጪ ብለዋል ማለት። ስለዚህ ይሄ የለም እኛ ላይ አሁን ማንኛውም ሙስሊም ሆነ እንደ ሙስሊምነቱ ይሄን መዘንጋት የለበትም። ይሄ ማብላት በተለይ ረመዳንም ሆነ ከዛም ውጭም ሆነ ይሄ ቡፌ ምናምን ብለህ በጣም ብዙ ወጪ አውጥተህ ከዛ በኋላ የተወሰነውን በልቶ እኮ እጁን እንጀራ ላይ ጠርጎብህ ነው የሚሄደው። ነገር ግን በየጎዳና በየመንገዱ መሳኪኖች ምስኪኖች አሉ። የተወሰነ አድርገህ እነዛን ማብላቱ ግን ቀላል ነገር አይደለም። ረመዳንም ሆነ ከረመዳን ውጪ ይሄ የሚወደድ ስለሆነ በረመዳን ግን ምንድነው ምንዳው ይበዛል። የምታበላም ሆነ መልካም ነገርም ስታደርግ ብቻ የምትሰራቸው መልካም ነገሮች በአጠቃላይ በረመዳን ምንዳቸው በጣም ነው የሚጨምረው ከሌላው ቀን ልዩነቱ ማለት ነው። እና ብዙ ፈድልና ትሩፋቶች አሉት ይሄ ረመዳን። በጾምም ዙሪያም መክረዋል። ወደ ታች ስንመጣ እንጠቅሳቸዋለን ስለሚገናኙ ማለት ነው። እሳቸው እዛው እንትን ያደረጉት ግልጽ መሰለኝ ወይ? በጣም ደስ ይላል ማለት እኔም ከእስልምና በጣም የሚገርመኝ አንዱ እንትን በየመስጊዱ አሁን እኔ በመስጊድ ጋር አልፋለሁ። አካባቢ ላይ መስጊድ አለና ረመዳን ላይ ሁሉም ለሶላት የሚመጡት ሰዎች ወይ በፌስታል የሆነ ነገር ይዘው እዛ ጋር ላሉት ነዲያኖች የቢቲዎች እየሰጡ ይገባሉ። እንዲሁም አርደው የሚያበሉ ሰዎች ያውቃሉ በደንብ እና በየቤቱ እንደውም ልክ እነዛን የኔ ቢቲዎች መስጊድ ጋር እስኪያገኙ አይጠብቁ በየቤታቸው ሄደው በላስቲክ አድርገው ስጋ ንጹህ ነገር የሚሰጡ ሰዎች አሉና ይሄ በጣም የተባረከ የተቀደሰ ሀሳብ ነው። ደስ ይላል። ሌላው ኡስታዝ ልክ ታላቁ ረመዳን ጾም ላይ የእድሜ ገደብ ከስንት ዓመት ጀምሮ ያለ ሰው ነው ጾም እንዲጾም የሚገደደው ብለው ይሻለኛል። ግዴታ ስለሆነ ማለት ነው። ይሄ ያው ተክሊፍ ይባላል። ጾምን ብቻ ሳይሆን ሰላትም ጭምር። ለምሳሌ ሰላት መስገድ ያለበት ተብሎ የተገደበ ነገር አለ። ለወንድም ሆነ ለሴት ምንድነው ልክ የአቅመ አዳም ሲደርሱ ወንዱ አቅመ አዳም ሴቷ ደግሞ አቅመ ሔዋን እንደሚባለው በሀገራችን እንትን ለዛ ሲደርሱ ወንዱም ሆነ ሴቱም በሚደርሱበት ጊዜ የሚያዩት ምልክት አለ። ወንዱ ድምፁ መቀየር፣ ፂም ማውጣት፣ ብብቶቹ አካባቢ፣ ሴቷም እንደዚህ የወር አበባ ማየት፣ ፀጉሮች ማየት፣ እነዚህን የመሳሰሉ ምልክቶች አሉ። ስለዚህ አባት እናት እንግዲህ ያውቃሉ የትኛው ልጃቸው እንደደረሰ። ግዴታ የሚሆነው ብሉግ ይባላል ለአቅመ አዳም ሲደርስ ማለት ነው። ስለዚህ ለዛ ከደረሱ ግዴታ ነው። ሰላትም ግዴታ ነው፣ ጾምም ግዴታ ነው ለዛ ከደረሱ ማለት ነው። ያ እንግዲህ እንደየ አገሩ ይለያያል። አንዳንዴ ሞቃታማ አካባቢ ላይ ቶሎ ይደርሳሉ። ለምሳሌ እንደዚህ አረብ ሀገር ላይ ስትመለከት ሙቀቱም ምቾቱም ምናምን ስላለ አንዳንዴ በ9 ዓመታቸውም የወር አበባ ያያሉ፣ በ10 ዓመታቸውም የወር አበባ ያያሉ። ስለዚህ በእድሜ ብቻ የሚገደብ ሳይሆን ወንድ ልጅም
ወጣትነት ላይ ሲገባ ይሄ ጉርምስና ላይ ሲገባ ደርሷል ሲባል የሚታዩ ምልክቶች አሉ። እነዛ ምልክቶች አግለብያ ወንድ ልጅ እንግዲህ ከ15 ጀምሮ ነው እኛም ያለፍንበት ነው እንደዚህ አይነት ምልክቶች የሚታዩ። ያ ግዴታ ይሆናል። ግን ደስ የሚለው በእስልምና ምንድነው ያው ሁላችንም ቤተሰቦቻችን ይገፋፉናል። በቃ እንደገና ልጅም እያለ ያው ተክሊፍ ላይ አልገባንም እንደነገርኩ ያ በቃ እዛ እድሜ ላይ ስትገባ ወንዱም ከ15 ከ16 ሴቷም ከ14 ያው እነዚህ ምልክቶች ደግሞ በእድሜ አይገደቡም ብያለሁ። ከዛ ጊዜ ጀምሮ ግዴታ ይሆናል። ግን ጥሩነቱ ምንድነው ያዘጋጇቸዋል ልጆችን ገና በቃ 7 ዓመትም 8ም 9ም ሲሆኑ ያለማመዷቸዋል። አሁን ሰላት ላይ ራሱ ሙሩ አብናአኩም ቢሰላት 7 ሲን ይላል። 7 ዓመት ሲሆን አለማምዳቸው ልጆችን ገና ከታች እየቀረፍካቸው ስትሄድ ለቤተሰብም ለማህበረሰብም ለሀገርም ጭምር የሚጠቅሙ ነው የሚሆኑት። በእምነት ያኔ በቃ በዚህ በእምነቱ ተርቢያ እያደረገው እየኮተኮቶ ሲሄድ ጥሩ ዜጋ ለመሆኑ ዋና መሰረቱ ይሄ ነው እና ሰላትም ታለማምዳቸው ይሄን ጾምንም በቃ እንደውም ሰሐባዎች የነቢያችን ሰለላሁ ዐለይሂ ወሰለም ባልደረቦች እንደውም መጫወቻ እየሰጧቸው በቃ ሲያለማምዷቸው ይሄን ያህል ሰዓት ቀረ ይሄ አለ ምናምን እያሉ እንትን ያደርጓቸዋል። ያ ግዴታ አይደለም። ያ እስከ 6 ሰዓት ታረዋለህ በቃኝ ደከመኝ ካለ ተሰጠዋለህ። ግን ምን እያደረግከው ነው? እያለማመድከው ነው። አቅመ አዳም ላይ አቅመ ሔዋን ላይ ሲገቡ ጉርምስና በሚገቡበት ጊዜ ሁለቱም ወንድም ሴቱም በሚደርሱበት ጊዜ አይከብዳቸውም። ለምን መጀመሪያ ከዛ ከታች እንትን ተደርጎላቸዋል። አዲስ ነገር አይሆንባቸውም። ግን ሸርዓን ግን በቃ እስልምና ግዴታ የሚያደርገው ረመዳን ወር ይሄ ቅድም ገልጬዋለሁ። እስልምና በ5 ማዕዘናቶች ነው የተገነባው ተብሏል። ከዛ ውስጥ አንደኛው ምንድነው? ጾም ነው። ስለዚህ ጾም ግዴታ ሆነብሃል ብለን የምናስገድደው ሴቷን የምትገደደው ሸሪዓው እስልምና የሚያስገድዳት ይሄ የተወሰነው የእድሜ ገደብ በሚደርስበት ጊዜ ነው ማለት ነው። አብዛኛው 14 15 ብዙዎቹ ያው ሀገራችን ላይ በዛ እድሜ ላይ ይደርሳሉ። የዛኔ ግዴታ ይሆንባቸዋል ማለት ነው። ጾም አለባቸው። ልጆችን በዛ ሁኔታ ታለማምዳቸዋለህ እና ግን ያው ምንድነው ከፈጣሪ ጋር የተገናኘ ነገር ስለሆነ ተደብቆ እኮ ማንም ይችላል እኮ ግን በቃ የሚያገናኝ ነገር ስለሆነ ከአንሁ ያየኛል ብለህ እንትን ስለምትል በቃ ያንን ነገር ታርጋ ደስ ለዛም ጥፍጥና የምታገኘው ለዛ ነው። ለፈጣሪ መታመንንም እያዳበሩ እምነትን ትክክል የሚሄዱበት የሱ ባሪያነትህንም እያረጋገጥክ በቃ ታዛዥነትህን ያን ሁሉ እዛ ውስጥ ነው የሚገባው እና እድሜው በዚህ የተገደበ ነው። በጣም እንዲገባኝ አድርገው ነው እየነገሩኝ ያለው። በጣም ነው የማመሰግነው። አልሐምዱሊላህ ኢትዮጵያ አዲስ አበባ ላይ እንኳን ያው በጉርብትና በምንም ሙስሊም ክርስቲያኑ ስለሚያይም ስለሚመለከተው እነዚህ ነገሮች አሁን አሉኝ ጎረቤቶች አሉ። ወይዘሮ ከድጃ ይባላሉ። ሂክማና ኪያር ዜን የሚባሉ ልጆች አላቸው። የአፍጥር ሰዓት ላይ ቴምርም ማሻአላህ ዛሬ ሽታው ገደለኝ ይላሉ። እንደዚህ ነው ያደግነው እኛ። ትክክል። አንዳንዶቹ እንደውም ይጾማሉ። በጓደኝነት ራሱ የሚጾሙ አሉ። በሰራተኝነትም የገቡ ራሱ ይጾማሉ። ፍቅሩ ነው ሼር መደራረቡ። ኢትዮጵያዊነት እኮ ደስ የሚለው ነገሩ ይሄ ነው። ሁሉም ተቻችሎ የሚኖርበት ሀገር መከባበሩ ምኑ። ሌላው ምንድነው ብዙ ሰዎች የአፍጥር ሰዓት ላይ አንዳንዴ ሌሊቱ ሙሉ የሚበላ የሚመስላቸው ሰዎች አሉ። እንደው እቺን ትንሽ ስለዚህ ነገር ቢነግሩኝ። ይሄ ትክክል ነው። ከድሮኛም ልጅም ጀምሮን እነዚህ እኮ ሌሊቱ ሙሉ እንደ ጅብ ነው የሚበሉት የሚባል ነገር አለ። ያ ግን እጅግ በጣም የራቀ ነው። አንተ ራስህ ስትመለከተው በጣም ጠውልገህ ደርቀህ ራሱ ያ ሁሉ ነገር እንትን አይደረግልም። ለምሳሌ ፍጡር ላይ ብትመለከት አሁን አንተ የጠቀስከው ነቢያችን ሰለላሁ ዐለይሂ ወሰለም ያው አጅሉል ፊጥረ ብለዋል። ፍጥሩን አቻኩሉ ብለዋል። በየመስጊድ ምናምን ጋር ቴምር አንዳንድ ነገሮች ልክ ሙአዚኑ አዛን ሲል የፍጡር ሰዓት ገባ ማለት ነው። አስለን ጾም ከፈጅር ሰላት ከሱቢ ሰላት ጀምሮ ልክ የሱቢ ሰላት አዛን ካለበት ጊዜ ጀምሮ ፀሐይዋ እስከምትጠልቅ ድረስ የመግሪብ ሰላት አዛን እስከሚል ድረስ ያን ሁሉ ነው የሚጾመው ማለት ነው። ይሄን ወርታች እንመለከተዋለን እና ልክ ሙአዚኑ አዛን ሲል ፍጡር ተብሎ እንግዲህ ይፈጠራል። አብዛኛው መስጊድ ነው ያለው ሰውም በቴምር ነው። ቤትም ተመልሰ ብትመለከተው እንደገና የኢሻ ሰላት በኋላ የሚሰገድ ሰላት ተራዊህ የሚባል ስላለ ያ ሰላት ስላለ
በጣም በልተ ከቆምክ በጣም ይረዝምብሃል። እንትኑ የሚሰገደው ራሱ በጣም ነው የሚረዝምብህ ያኔ ያለው እንትን ማለት። ስለዚህ ምንድነው ሾርባ ቴምርም ካለው ነው ይሄ ሸሪዓው ገር ነው። ነብያችን ሰለላሁ ዐለይሂ ወሰለም አፍደል ነው በላጭ ነው በቴምር አሉ። ቴምር የሌለውስ በውሃ ዳይ አልደረግም። ይሄ ላ ይከልፉ ላሁ ነፍሰን ኢላ ወስዐሃ ከአቅም በላይ ሸሪዓው አያስገድድም። ይሄ እስልምና ሸሪዓ የመጣው ለሰው ልጆች መስለሐ ለሰው ልጆች ጥቅም ነው እንጂ ሰው ልጆች የማይችሉትን ጫንቃቸው ላይ ለመጫን አይደለም። ህይወታቸውን ለማክበር በቃ ካላቸው ቴምር ከሌለስ ውሃ ይጠፋል ማለት ሙስተሂል ነው የትኛው እና ውሃ በወቅቱ ካጣስ ባገኘው ነገር ማፍጠር አለበት፣ ማዘግየት የለበትም። በቃ ቶሎ ነው ይሄ በቃ እንደውም ማዛለ ሰዎች አልተወገዱም በመልካም ነገር ላይ ነው ያሉት። ማዐጀሉል ፊጥረ ፊጥርን ካቻኮሉና አሁን ያመጣሃትን ጥያቄ ደግሞ ወአኸሩ ሱሑርን ካዘገዩት እንደውም ሌሊት ሙሉ ካደረመ በቃ አዘግዩት ያሉት ማለት ነው። የፈጅር ሰላት ወደሚደርስበት አካባቢ ነው እንትን ቢደረገው እና ያቺ ሾርባው አለ፣ ሳምቡሳው አለ፣ ብስኩት አለ። አንዳንድ ያለ አቅሙ ያለው ሰው ደግሞ ፍሩቶችን ምኖችን ያደርጋል። አብዛኛው ቤት እንጀራና ወጥ ፍጡር ላይ አይበላም። እንደነገርኩ ሰላትም አለ፣ እዛ መጨናነቅ ነው። ሾርባና ሳምቡሳ ከስንት አንድ ኮሎ አብዛኛው ቤት ላይ ይገኛል። በተለይ ደግሞ ሾርባ አይጠፋም። የገብሱ ምኖስ ያለ ያን ነገር ታደርግና ወደ መስጊድ ትሄዳለህ። ከመግሪብ እስከ ኢሻ ባለችው ክፍተት ላይ ትምህርትም የተወሰነ 10 ደቂቃ 15 ደቂቃ ካለ ያንን ትምህርት ይቋደሳሉ። አሁንም ቁርአን ይቀራል። ከዛ ኢሻ አዛን ይባላል። የኢሻ ሰላት ከተሰገደ በኋላ ግዴታው ማለት ነው ፈርዱ ከተሰገደ በኋላ አመቱን ሙሉ ያለው። ከዛ የተራዊ ሰላት ይሰገዳል። ተራዊ ሰላት እንግዲህ ከ3 ሰዓት ተኩል ጀምሮ እስከ 4 ሰዓት የሚያልቅበት ቦታ አለ። አንዳንድ ቦታ ላይ 3 ሰዓት ተኩል፣ አንዳንድ ላይ 4 ሩብ ጉዳይ አግልብያ አብዛኛው 4 ሰዓት ይጨርሳል። ወደ ቤት ትመለሳለህ። ስለዚህ እራት ይበላሉ። የትኛው ቤታችንም እራት ይበላል። አሁን ቅድም ባልከው እንግዲህ ሌሊቱን ሙሉ ከተባለው ላይ እስከ 4 ሰዓት ድረስ ያቺ ነገር ብቻ ነው የተበላቸው። ማታ እራት ይበላና ይተኛል። ሌሊት ግን ተነስቶ መብላቱ ጥቅም አለው። ሌሊቱን ሙሉ ሳይሆን በቃ ተኛ እኮ ከዛ ተሰሐሩ አሉ ነብያችን ሰለላሁ ዐለይሂ ወሰለም ሌሊት ተነሱና ብሉ አሉ። ፈኢነ ፊ ሱሑሪ ሌሊት ተነስታችሁ መብላታችሁ በረካ አለው አሉ። አንተ ምንም ነገር ሳትበላ እስቲ ብትጾምና ምግብ ራሱ ምንድነው ቀኑን ቁዋ እንዲኖር ኃይል እንድትሰራ እንድትማር ኃይል ይሰጣል አይደል? ስለዚህ ሱሑር ሌሊት ላይ ተነስቶ የሚበላ ሰውና የማይበላ ሰው አንድ አይደለም። እራት በልቶ በእራቱ የተኛው ሰውዬና ሌሊት ተነስቶ ውሃም ሆነች ቴምርም ሆነ ብስኩትም ሆነ እንጀራም ትንሽ ነገር ቀምሶ ስታያቸው አንድ አይደለም። ይሄኛው ምንድነው ኃይል አለው፣ ቁዋ አለው፣ የሆነ መንፈሳዊ ነገር ነው። ነብያችን ሰለላሁ ዐለይሂ ወሰለም እንግዲህ ለየትኛውም ነብያቶች ያልተሰጠ ለኔ የተሰጠኝ ለኔና ኡመቶች ተከታዮች የተሰጠን ይሄ ሱሑር ነው አሉ። ሱሑር ማለት ሰሃባቸው ባልደረባቸው ሲጠይቃቸው አንደኛውን ጓደኛው ሲጠይቀው ምንድነው ያለው? ቀድሩ ምን ያህል ይሆናል መሳፋው ልኩ ምን ያህል ይሆናል ሲለው 50 አያ ማለት 50 አንቀጽ የሚያክል አንተ 50 አንቀጽ የምታክል የምትቀራት ያቺ ነች ጊዜዋ። አሁን በዛች ሰዓት ላይ ምን ያህል ነው የምትበላው? ራሱ በጣም ውስን ነች። አሁን አብዛኛው በየትኛውም ቤት ስትመለከት 10 ሰዓት ላይ ይነሳሉ። ለምሳሌ 10 ሰዓት ተኩል ላይ ይነሳሉ። አዛን የሚባለው 11 ሰዓት ከ20 ላይ ነው። አዛን ልክ የፈሰ በዛች ሰዓት እናቶችም እህቶችም መጥተው ወጥ ማሞቅ አለባቸው፣ ማዘጋጀት አለባቸው። ተቅሪባን 30-40 ደቂቃ የምትለው በዚህ ነው የሚሄደው እና ውስን ነገር ነች። እንደው በሉ እንኳን ከተባለ ድንገት 30 ደቂቃ 15 ደቂቃ። እኔ ማቃቸው ልጆች አሉ ከጎረቤት ማቃቸው በቴምርና በውሃ ብቻ ሌሊት ተነስተው ተምርና ውሃውን ብቻ በልተው እንትን የሚያደርጓሉ እና ብዙ ጊዜ ያለማወቅ ይሄ የትኛውም እምነት ላይ ማለት አሁን በእኛም ይናገራል። ወላ ተሱቡ الذين يدعون من دون الله ከአላህ ሱብሓነሁ ወተዓላ ሌላ እምነት የሚያመልኩትን እንዳትሳደቡ ነው የሚለው። ይሄ እስልምና ይከለክላል መሳደብ ማለት። ስለዚህ ይሄም እስትህዛ ማላገጥ ምን ማለት ይሄ አይፈቀድም። በየትኛው እምነት የሚፈቀድ እኔ አይመስለኝም። እና ይሄ እንደሚባለው እንደ ጅብ ሲበሉ ነው የሚያድሩናል ብለው ይሄ እጅግ ከእውነት የራቀ ውሸት ነው እንጂ በቃ ያቺ ስህሯ ግን ለሁላችን ለኔም ጠቅመኛለች። ተነስቼ ቴምርም ሆነ ትንሽ ውሃም ከጠጣው ቀኑን ሀይ ሆነ ነው የምትውለው ማለት ነው። አሁን ስታይ እንግዲህ ቁርስም አልበላሁም ፊቶ ላይ ራሱ ያለው ብርሃን የምር የፈጣሪ በረከት እንዳለ ያስታውቃል። ያቺ ነብያችን ሰለላሁ ዐለይሂ ወሰለም የተናገሩት ያንን ነው። ተነስታችሁ
ብሉ ብለዋል። ትንሽም ብትቀምስ ኃይልና ቁዋ ይሰጣል እንጂ ይሄ እንደሚባለው ስተሂዛ ነገር አይደለም። ያን ያህል እንደማይበላ ቃለውና ለሌሎቹም ትምህርት እንዲሆን ነው አዌርነስ ለመስጠት ያክል ነው ይሄንን ጥያቄ ያነሳው። ትክክል ወላሂ ቢኖር የሆነ ደስ ይላል። ለምሳሌ አንዳንዴ ሳምቡሳውን 4-5 አይነት አድርገው ይሰሩታል እህቶች። ይሄኛው ሳምቡሳ ነው፣ ይሄኛው አትክልት ይኖረዋል፣ አቅም ካለ ይሄኛው ስጋ ይኖረዋል፣ ብስኩቱም አቅሙ ካለ ደግሞ አለ እኮ ሌላው ቤት እኮ ምንም ሾርባውና ሳምቡሳ ብቻ ያለችበት አለ የተሳካለት። ይሄንና ስታየው ብቻ ይሄ ሴሪሞኒው የምታየው ነገር ደስ ይላል። እዚህ ምን አለ አረብ ሀገር ነው ትንሽ ቆይቻለሁ። እዛ የምታየው ነገር አቅሙም አላቸው ሁሉም ነገር ነው። ግን ይሄ ካለ ከሁሉም ትንሽ ትንሽ ነገር የምታደርገው ስለሆነ ያ ደስ ይላል። ያንን ሁሉ በልቶ ተነስቶ እንትን የለም። ያም ደግሞ ያን ያህል የሚያቀርበውም ደግሞ ትንሽ ተበልቶ እንደዛ ተሰብስቦ የሚጣል ከሆነ ያም ኢስራፍ ነው። በሸሪዓችን ክልክል ነው ማባከን ማለት ነው። ስንት በየመንገዱ ላይ በየጎዳና ሙህታጆች አሉ። ስለዚህ ያም ይበላ ከሆነ ያል ከሆነ ኸይር ነው። ካልሆነ ግን የተረፈውን ለምስኪን ወስዶ መስጠት። ይሄ መድፋት የሚባለው ነገር በሸሪዓችን ክልክል ነው። እህል እንዴ ለምን ይደፋል? ስንት ሙህታጅ አለ፣ ስንት ምስኪን አለ። ነቢያችን ሰለላሁ ዐለይሂ ወሰለም ብትመለከታቸው አብዛኛው ጊዜያቸው እንደውም ከምስኪንና ከድሃ ጋር ነው የሚያሳልፉት። እነዛን በመርዳት ነው እንትን የሚያደርጉት ማለት ነው። የየቲም አባት የሞተበት ቤት የማይረዳበት ቤት ኸይር ቤት አይደለም ይላሉ። አንተ ቤትህ ላይ ብችል አንድ አባት የሌለውን ልጅ ብታሳድግ፣ ካልቻልክም ደግሞ ባለህበት ቦታ ሆነ ያንን ልጅ ብትረዳው። የየቲም አባት የሞተበት ቤት የሚረዳበት ቤት ግን የተባረከ ቤት ነው ማለት። ስለዚህ እንደሚባለው ያ እንደዛ አይነት ያን ሁሉ እንትን ለማድረግ አይደለም። ግን አንዳንዴ ዝም ብለህ ስታየው ደስ ይላል። ያም ግን ሆኖ ኢስራፍ መሆን የለበትም። ቢመሰል ሀጃ ይሄን የሚፈልጉ አሉ፣ ለነዛ መስጠት አለበት። ያም ደግሞ አንተም ታውቀዋለህ አቅሙ ያለው ነው ያን ነገር እንጂ የሚያደርገው አቅሙ የሌለው ምንም እንትን ነገር የለም። እና እንደሚባለው አይደለም። በአይቤክስ ሚዲያ በዚህ በረመዳን ጾም ላይ ሰው ከምን መቆጠብ አለበት? ያው ልክ ግዴታ የሚሆንባቸው ሰዎችን እንደጠቀስ ነው ሁሉ ማለት ነው እድሜ ግድባቸው እንዳስቀመጥ ነው ሁሉ ይሄ ያው ኢምሳክ ነው። ኢምሳክ ማለት መከልከል ነው። የሚከለከለው ማን ነው? አንደኛ ግለሰቡ ይከለከላል። ቅድም ያስቀመጥኩልህ የእድሜ ደረጃቸው ለመጾም የገቡ ሰዎች ይከለከላል። የሚከለከለው ማን ነው? አንደኛ ማን ነው? ህፃን ልጅ ምናምን አይደለም የሚከለከለው። ለአቅመ አዳም ለአቅመ ሔዋን የደረሱት ይከለከላሉ። የሚከለከሉት ምንድን ነው? መብላት፣ መጠጣት፣ ከባለቤቱ ጋር ግንኙነት ማድረግ ክልክል ነው። ይሄ ግልጽ ነው። ከመቼ ጀምሮ ነው የሚከለከለው? የሱቢ ሰላት ሙአዚኑ አዛን ብሎ ሱቢ ሰላት ላይ ሌሊት ላይ ከመንጋቱ ፊት የሚደረግ አለ የፈጅር ሰላት የሚባለው የዛን ሙአዚኑ አዛን ሲል ከዛ ሰዓት ጀምሮ በተለምዶ እስከ መግሪብ ድረስ የመግሪብ ሰላት ያኒ ፀሐይዋ እስከምትገባ ድረስ ይከለከላል። ከመብላት፣ ከመጠጣት፣ ከባለቤቱ ጋር ግንኙነት ማድረግ ይሄ ክልክል ነው፣ ሐራም ነው። በተጨማሪም ደግሞ ምላሱም ጭምር ግልጽ ነው። ይሄ ጾም ማለት እኮ ለይሰ ያኒ ሙጀረደን አክል ወሹርብ ግንኙነት ከማድረግ መከልከል ብቻ አይደለም ጾም። ነቢያችን ሰለላሁ ዐለይሂ ወሰለም ብለዋል ሩበ ሳኢም አሉ፣ ብዙ ጾመኞች እኮ አሉ አሉ ለይሰ ሚን ሲያሚሂ ኢላ ጁኡን ወልዓጠሽ አሉ። ከዛ ከመጾም እኮ ረሃብና ጥማት ብቻ ነው እንጂ ምንም የሚያገኘው ጥቅም የለም አሉ። ግልጽ ነው። ለምን ሚያማ ከሆነ ሰዎችን የሚሳደብ ከሆነ ባልንጀራ ማቾችን ጓደኞቹን ለማጣላት ከዚህ ከዚያ ወሬ የሚያመጣ ከሆነ ምንም ጥቅም የለውም። በጆሮ ሙዚቃ የመሳሰሉ መጥፎ ነገሮች የሚያዳምጥ ከሆነ በአይኑም እንደዚሁ ቁርአን መቅራት፣ ዝክር፣ እስትግፋር ወደ መስጂድ መምጣት ሲገባው በአይኑም አሁንም ደግሞ ቅድም እንደገለጽኩልህ የጀነት በር የሚከፈትበት ነው፣ የጀሃነም በር የሚዘጋበት ነው፣ ሸይጣን የሚታሰርበት ነው። 11 ወር ሙሉ የሰራውን እርግፍ አድርጌ እምርሃለሁ ነው የሚለው አላህ ሱብሓነሁ ወተዓላ። የተውበት ወር ነው ይሄ። ልክ የንስሐ ወደ አላህ ሱብሓነሁ ወተዓላ የምትመለስበት፣ የምታለቅስበት፣ የምትጸጸትበት የ11 ወር ሙሉ የሰራችሁን ስራ አንተና እሱ ናችሁ የምታውቁት። በዚህ ወር ግን እርግፍ ያደርግልሃል አላህ ማለት ነው። ስለዚህ ይሄ የመሰለ እድል ላይ ጆሮ መጾም አለበት። ይሄ መተራረብ፣
ስድብ፣ መጥፎ ነገር ከመስማት ጆሮም መጾም አለበት። አይንም እንደዚሁ ይሄ ዝም ብሎ አክሽን ፊልም እያለ ምን እያለ ጊዜው አይን ቁርአን ነው መቅራት ያለበት። በዚህ በረመዳን ዝክር እስትግፋር ነው፣ ምስኪኖችን ማብላት ነው፣ ድሃዎችን ማብላት ነው፣ እናትና አባት ብቻ መልካም ነገር ማድረግ ነው ያለበት። በዚህ ባይ ነው መጥፎ ነገር ካደረገ ለዚህ ነው መን ለም የድዐ ቀውለ ዙር ይላል ነብዩ ሰለላሁ ዐለይሂ ወሰለም። መጥፎ ነገርን ያልተወ ወለዓመለ ቢ በዛ መጥፎ ነገር በውሸት በምን መስራቱ ፈለይሰ ሊላሂ ሓጀቱን ፊሂ አን የضዐ ጠዓመሁ ወሸራበሁ ይላል። ለአላህ እኮ ምንም ሓጃ የለውም ምግብና መጠጥ መተው ምንም ሓጃ የለውም ይላሉ። እያባላ እያቃጠረ በሶሻል ሚዲያ መጥፎ ነገር እየጻፈ ብሔርን ከብሔር የሚያናጋ ነገር ሀገርን የሚያናጋ ነገር ጾመኛ ነኝ እያለ መጥፎ የሚያባላ ነገር እየጻፈ ሀገሪቷን የሚያውክ መጥፎ ነገር የሚያደርግ ከሆነ መጾሙ ምንም ዋጋ የለውም ማለት። ይሄ ሁሉ መጾም አለበት። እግርም አላህ ወደሚወደው ነገር ላይ ግልጽ ነው። ሰራተኛ ሊሆን ይችላል፣ ቀበሌም ሆነ ክፍለ ከተማ ሌላም ብለው ህዝቦች መጥቶ የሚገለገሉበት ሊሆን ይችላል። ያ ጾመኛ ሆኖ በስነ ምግባር ካላገለገላቸው የሚያመናጭቃቸው ከሆነ ምን ከሆነ ጾመኛ ሆኖ ምንም ዋጋ የለውም ማለት ነው። ግልጽ ነው። እና ጾም ሙጀረዳን መብላት መጠጣት ብቻ አይደለም፣ ከነዚህ ሁሉ ነገር መቆጠብ አለበት። በቃ ከአንደበቱም መልካም ነገር ነው መውጣት ያለበት፣ አይንም መመልከት ያለበት መልካም ነገር ነው፣ ጆሮም መመልከት ያለበት መስማት ያለበት መልካም ነው። ይሄ ሁሉ ሲሆን ነው ራሱ በቃ ይሁን ለዛው ታገኘዋለህ የጾሙን ማለት። ግን እንደዛ ሆነ ምትዋሽ ከሆነ አማና ተሰጥቶ ምትሰርቅ ከሆነ ግልጽ ነው። ይሄን ነገር ጨምርልኝና እንዲሰጥሃለሁ እያልክ ምታምታታ ከሆነ ጾመኛ ሆኖ ሙስና ውስጥ የሚገባ ከሆነ ምን ከሆነ ለአረጋውያኖች ለድሃዎች ባለበት ቦታ ላይ መገልገል ሲፈልጉ በራህመት በእዝነት እንትን የሚያደርጋቸው ከሆነ ጾመኛነቱ እዚህ ጥያቄ ምልክት ውስጥ ይገባበታል ማለት ነው። እና ከዚህ በኋላ ልክ እንደሚቆመው ሙሉ ሩበ ቃኢም አሉ ተራዊህ የሚሰግድ አለ፣ ሌሊት የሚሰግድ ደግሞ ለይሰ ሚን ቂያም ኢላ ሰሕሩን አሉ። ከመቆሙ እኮ ዝም ብሎ ሌሊቱን ቆሞ አባከነ እንጂ ምንም ዋጋ የለውም ያለ። ለምን ከልብ ጋር ይገናኛል፣ ከውስጥ ጋር ይገናኛል። እና ልክ ይሄም እንደዚሁ እነዚህ ናቸው ለአቅመ አዳም የደረሱት ሁሉ ይሄንን ነገር ይከለከላሉ። ወቅቶቹም የተገደቡ ናቸው። እነዛ ሁሉ ነገሮች ይከለከላሉ። በዚህ አጋጣሚ አሁን አንዳንዶች ላይ ያለው ነገር ምንድነው? ምራቅ አጋጣሚው ጥሩ ስለሆነ ነው። ምራቅ አያስፈጥርም። አንደኛ ተፈጥሮ ነው፣ ልገድቦ ማትለው ነው። የተከለከለው ምንድነው? አክታ ነው። አክታ ለምሳሌ ሲወጣ ከውስጥ ምግብ ነገር ይዞ ነው የሚወጣው። አንዳንዴ አምልጦም ሲገባ ወፈር ገባ፣ ያ ክልክል ነው። አክታ ከሆነ ሙጀረደን ያው መተፋት ያለበት ቦታ ላይ ዝም ብሎ መለጠፍ ሳይሆን በስርዓቱ ያንተ ግን በየቦታው ምራቅ ልትፋ ካልከው አታቆሙም። ከኔ ታቋል እዚህ ጋር ተፈጥሮ ነው ማለት ነው። ስለዚህ ብዙዎቹ ያን እንትን ስለሚሉ ይሄ በዚሁ አጋጣሚ ይሄ ምንም እንትን የለውምና ግልጽ የሆነ መሰለኝ ይሄኛው ጥያቄ። በነገራችን ላይ ኡስታዝ እርሱ የፈጣሪ ባሪያ ኖት፣ የፈጣሪ አገልጋይ ኖት። እኔ ደግሞ በጣም ደካማ ሰው ነኝ። ልክ ከእርሶ ፊት ከእርሶ አጠገብ ሆኜ ማውራት የሚገባኝ ሰው አይደለሁም እውነት ለመናገር። ለዛም ያው በድፍረት ነው እዚህ ጋር ቁጭ ብዬ ማዋራውት። ከእርሶ እግር ስር ነበር መገኘት የነበረብኝ፣ ግን ያው ቀን የሰጠው ቀደም ይባል አለ። ከዛ አንፃር ነው እሱንም ያው ይቅርታ እንዲደረግልኝ። አይ በእስልምና ያው ምንም ያኔ እንደዚህ ተዋዱ መደራረጋችን መተናነሳችን ይሄ ደስ ይላል። ያው ምንም እንትን አይደለም። ኢንሻአላህ ያለኝን ማክበር ይሄ ምን ሁላችንም የሱ ባሪያ ነን። ያው መተናነሱም ምኑም ለአላህ Subhanahu Wa Ta'ala ነው የሚገባው። እንደዚህ ግን ያው ሀያ ማድረግ ጀዛከላህ ኸይር። እንደዚህ ሀያ እንደዚህ አሁን በወጣቱ ላይ ድሮ እኮ እኛ እንነሳ ነበር አውቶቡስ ላይ ባስም ላይ ስማ። አሁን ይሄ ራሱ የቀረበት ነገር ላይና ይሄም አንተ ላለው ያለህን የተርቢያ ያስተዳደግ ሁሉ ነገር ነው የሚገልጸው። እንደዚህ አይነት እንግዲህ አንተም ስላከበርከኝ እኔም አከብራለሁ። ይሄንን ዘመን ወጣቱ እንዴት ነው ማለፍ ያለበት? ይሄንን ዘመን ብቻ ሳይሆን እንግዲህ ዘመናቶች ይመጣሉ። ዘመን በየጊዜው ነው የሚመጣው። ዋናው ነገር ምንድነው? ወጣትነት የሚባለው ከስንት እስከ ስንት ነው? ወጣትነት የሚባለው አንዳንድ ዑለማዎች ከ15 እስከ 26 ነው ይላሉ። አንዳንዶቹ ደግሞ ከ15 እስከ 30 ነው ይላሉ። ግልጽ ነው። የጊዜው
መቀያየር የምናምኑ መቀያየር ይሄ ወጣቱ ተጽዕኖ እንዲያደርግበት አይገባም። ያው ቅድም ነቢያችን ሰለላሁ ዐለይሂ ወሰለም ብለህም አንዳንድ ጥያቄዎችንም ስላነሳ የእሳቸውን ታሪክ ብትመለከት ለወጣቱ ለሁሉም ወጣት ጥሩ ተምሳሌት ነው የሆኑት እላለሁ። እርግዝና የ6 ወር እርግዝ ሆነው አባታቸውን አላዩ። የ6 ዓመት ህፃን ልጅ እያሉ ደግሞ እናታቸውን አጡ። ሆድ ውስጥ የ6 ወር ጽንስ ሆነው አባታቸውን አጡ። እና ይሄ ምንድነው ስኬታማ ወጣት እንደዚህ አይነት ነገሮች እንትን እንዳያደርጉት ነው። ገባ? አንዳንዱ ትመለከቷል አባት አላወረሰኝም እንደዚህ ይላል። እነዚህ መሰረቱ ሊሆኑ አይችሉም። በ6 ዓመታቸው ደግሞ እናታቸውን አጡ። የአባታቸውን ቀብር ሄደው መዲና ነበሩ። ዘይሮ ሲመጡ አቡዋ የምትባል ቦታ ላይ በመካና በመዲና መካከል ላይ ያለች ቦታ ላይ ኡሙ አይመን አልሐበሽያ የምትባላለች ሞግዚታቸው ኡሙ አይመን ነች። እነ ቢላል እነ ነጃሺ ኡሙ አይመን ሐበሻ ታሪክ አላቸው። እና እቺ ኡሙ አይመን ማለት የእሳቸው ሞግዚት ነች እንደሚባለው እናትና እሳቸው ነበር አብረው ሄዱት። እዛ ቦታ ላይ እናት ሞተች። የ6 ዓመት ህፃን ልጅን ሳኢድኒ ሙሐመድ አግዘኝ እያለች ኡሙ አይመን በዛ ሁኔታ ላይ ቆፍሮ ምን ብሎ የ6 ዓመት ህፃን ልጅ እንግዲህ አይኑ እያየ እናቱን ሲቀብር ማለት ነው። ከዛ ተመልሰው ወዴት ሄዱ? ወደ መካ ወደ አያታቸው ጋር ወደ መካ ነበር ይመለሱ የነበረ አያት ጋር ሄዱ። አያትን ልክ እንዳገኙ ማተት ኡሚ እናቴ እኮ ሞተች ሲል አያት ቅፍ አደረጋቸውና እኔ አባትህም ነኝ አያትህም ነኝ እናቱን አብሽር ብሎ አያት ወሰዳቸው። ተመልከት ፈተናዎች እንኳን ወጣቱን አይደለም ልጅነት ላይ እነዚህ ነገሮች ያመልጡሃል። ጠንካራ ነው መሆን ያለበት ወጣቱ፣ ምክንያት መደርደር የለበትም በተቻለ መጠን ማለት ነው። 8 ዓመት ሲሆናቸው ደግሞ አያት ታውቃለህ፣ ልክ እንደ አባት ነው። የእናትና የአባት አያቶች ታውቃቸዋለህ፣ ሲያቀማጥሉ ሲንከባከሙ ምን ሲሉ እኔም አያቴን እኔም አድጌባቸዋለሁ። ያው ታውቃለህ አንተ ማለት ነው። በ8 ዓመታቸው አጡት አያታቸው። ማን ወሰዳቸው? አቡ ጣሊብ አጎታቸው ወሰዳቸው። ቅድም ወደ ሻም ወደ ሶሪያ ሲሄዱ አንድ ይሁዳ አግኝቷቸው መልስ ብለዋል ያልኳቸው። እዛ ቤት ሲገቡ የ11 ቤተሰብ ነው ያ ቤት። በደንብ በቀን 3 የማየት ተጠግቦ የማይበላበት ቤት ነው። ችግር አለበት። የ8 ዓመት ልጅ ናቸው። ያ ዓሚ ያሉ አጎቴ ሆይ ያሉ ኡሪድ አሽተጊል መስራት ፈልጋለሁ አሉ። ሹፍተ በቃ ስኬታማ ወጣት መሆን ከፈለገ ይሄን ጊዜዎቹን መጠቀም አለበት። ማንም ላይ ጣት መቀሰር የለበትም። ጊዜ ላይ ምን ላይ ሳይሆን ለአንተ خلاص እነዚህ ነገሮችን ከተጠቀምካቸው ውጤታማ ትሆናለህ። በ8 ዓመታቸው ኡሪድ አሽተጊል ስራ መስራት ፈልጋለሁ አሉ። አጎት ተገረመ። ማዛ ተሽተግል ምንድነው የምትሰራው ሲለው ኡራሂ ለገነም በግ እረኛ መሆን ፈልጋለሁ። ማንም ነብይ የለም፣ ሁሉም በግ እረኛ ሆኗል። በ8 ዓመታቸው በግ እረኝነት እንትን አደረጉ። መካ ላይ ትንሽ እየተከፈላቸው ይሰሩ ነበር። ግልጽ ነው። ዛሬ 25 ነው 30 ነው 35 ነው፣ ግን ቤተሰብ ላይ እየተጦረ ነው። አንዳንዱ ቤተሰብን እንኳን አያግዝም። ለእናቱ መልስ ይሰጣል፣ ለአባቱ መልስ ይሰጣል፣ ይገላመጣል። እዛም ሆኖ ማለት ቤተሰብ ጋርም ሆኖ ቤተሰብ ያን ሁሉ ነገር እያደረገለት እንኳን በቤት ስራ እንኳን አያግዛቸው፣ ጥሩ መልስ እንኳን አይሰጣቸው። ለምን ስራ አልፈጠርክም እንኳን አይሉት። ግልጽ ነው። በ8 ዓመታቸው 13 ዓመታቸው ደግሞ ቅድም የነገርኩልህ ታሪክ ወደ ሶሪያ ወደ ሻም ሄድኩል። 13 ዓመት ደግሞ ያሚ ኡሪድ ገይር አመል አሉ። ስራ መቀየር ፈልጋለሁ። ምን ትሰራለህ? ኡሪድ ቲጃራ ንግድ ውስጥ መግባት አለብኝ አሉ። ከም ዑምሩ 13 ዓመታቸው 13 ዓመታቸው እዛ ውስጥ ገቡ። ስለዚህ ይሄን ለመጥቀስ የፈለኩት ምንድነው አባት አላወረሰኝም እናት አላወረስ ከቤተሰቤን አልወረስኩም ምናምን የሚለው ነገር ላይ መሆን የለበትም። አባትና እናታቸው እኮ በልጅነታቸው ሞተባቸው ስኬታማ ይሆኑ እኮ አሉ። ስለዚህ እኔም ለወጣቱ እኔ የምመክረው ነገር ምንድነው ጊዜውን መጠቀም አለበት። በተለይ አንተ ከ15 እስከ 30 ያለው ላይ እኮ የቤት ኪራይ አምጣ አትባልም፣ አስቤዛ አምጣ አትባልም፣ ሜን አምጣ አትባልም። እናትና አባት ናቸው ይሄን የሚሸፍኑት። ቁዋው አለ ኃይሉ አለ ሁሉ ነገር እያለ ጊዜህን ዝም ብለህ በትዊተር ላይ አታጥፋው። በዩቲዩብ ላይ በሶሻል ሚዲያ ዝም ብሎ ጥቅም የሚያገኝበት ከሆነ እኮ ጥሩ ነው። ዝም ብሎ ግን የሚያገኝ ከሆነ እቺ እየሄደች ነው። ግልጽ ነው። በዚህ እድሜ ላይ ግን ከደከመ ዛሬ በሚኒስቴርም በባለ ሀብትም በምንም ደረጃ ስኬታማ የሆኑ ሰዎችን ተመልከታቸው። ከ15 እስከ 30 ያለችዋን ተጠቅመውባታል። በደንብ አድርጎ ያን የተጠቀመበት ወጣት ውጤታማ ነው የሚሆነው ያችን ጊዜ ማለት ነው። ያ ደግሞ የራስ ጅሁዳን ተታብ ትደክማለህ። ማትሪክ አይመጣልህም፣ ስራ የለም፣ ግን ተታብ ታግለህም ያንን ካለፍክ
ከ30ዎቹ በኋላ 40ዎቹ ላይ 50ዎቹ ላይ ንጉስ ሆነ ራህ ሆነ ትኖራለህ። እዛ ጋር ተይባል። ስለዚህ እታብ ድከም እዛ ላይ ደግሞ ታርፋለህ። ስለዚህ አንደኛ እኔ መክረው እነዚህን ጊዜያቶች ያኔ ብዙ የምታወጣበት ነገር የለም። የልጅ የለበትም፣ ትዳር ውስጥ አልገባም ገና በዛ እድሜ ላይ ሁሉ ነገር እንትን ነው። ስለዚህ ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ሸባበከ አሉ ቀብለ ሀረሚከ አሉ። ወጣትነትህን ሽምግልና ከመምጣቱ በፊት አሉ። እግተኒም ኸምሳ ቀብለ ኸምሳ ይላሉ። 5 ነገሮችን ተጠቀምባቸው 5 ነገር ከመምጣቱ በፊት ይላሉ። ጤንነትህን በሽታ ከመምጣቱ በፊት ግልጽ ነው። ህይወትህን ደግሞ ሞት ከመምጣቱ በፊት፣ ሀብትህን ደግሞ ድህነት ከመምጣቱ በፊት። ሀብትህን ድህነት ከመምጣቱ በፊት መምጣቱ አይቀርም። ምናቃችሁ ደዋራ ትዞራለች። ትናንት ይቆጥር የነበረው ዛሬ አይቆጥርም። ትናንት ይቀጥር የነበረው ዛሬ ይቀጥራል። ትናንት በመኪና የነበረ ይሄ ዜሮ ዛሬ በእግሩ ሲሄድ ታየዋለህ። ወቲልከል አያሙ ኑዳዊሉሃ በይነ ናስ ኢንሻአላህ እናዙራታለን። እችን ጊዜ ሁሉም እንደዛው አይሆንም። ስለዚህ ልክ የአላህ መልክተኛም እንዳሉት ወጣትነቱን መጠቀም አለበት። ጉልምስና ላይ ሽምግልና ላይ ጎልማሳ 40ዎቹ ላይ እኮ ስትገባ ማኪያቶ ቤት ገብተህ የኔን ስኳር እንዳታደርግበት ይባላል። በቃ እድሜው ነው አይደል እንዴ? ይሄ ደግጥ የሚባል ነገር አለ። ደም ብዛት ይመጣል፣ ጨጓራ። 40ዎቹን ስታልፍ ልክ ፀጉር እንደሚቀየረው ሁሉ ውስጥ ያለም ነገር እየተቀየረ ይመጣል። ያን ቁዋ የለህም፣ ኃይል የለህም። ሸባብ ላይ ወጣትነት ላይ የሁሉ ሀወል ያለው ክፍለ ሀገር ሄዶ መስራት ይችላል። ውጭ ሞቶ ከባህር ማዶ ምንም እያለ ማድረግ ይችላል። ስለዚህ እኔ ዋና ነሲሃዬ ምክሬ እኔም ስላየሁበት ነው። ያኔ ወጣትነት ላይ በዚህ የሸሪዓ ትምህርቴን አገር ማዶ መዲና ዩኒቨርሲቲ ድረስ ሄጄ የተማርኩት 20ዎች ውስጥ እያለሁ። ስለዚህ ዛሬ ግን እውቀት ማለት ከገንዘብ የበለጠ ትጠቀምበታለህ። ልክ እናንተ አክብራችሁን እንደጠራችሁኝ እኮ ባለ ሀብት አይደለሁም። በሸሪዓ ላይ የተወሰነችን ብትሆን እውቀት ልትኖሩ ትላላችሁ ብላችሁ ያቺ ደግሞ ወጣትነት ላይ ያሳለፍኳት ስለሆነች ነው። ስለዚህ እኔ አደራ ብሎም ሁኔታዎች አሉ። ትክክል ነው፣ ሁኔታዎች ተቀያይረዋል። ይህ የምናየው ነገር ነው። ነገራቶች ሁሉ አልጋ በአልጋ ነው፣ ተዓብ ናቸው፣ ችግር ናቸው። ግን እንደዛም ቢሆን በቃ ስኬትን ተመልክተው ከሄዱ ይሄ ውጤታማ ነው የሚሆነው። ለዚህም ነው ነቢያችን ሰለላሁ ዐለይሂ ወሰለም ልክ ያን 5 ነገርን ተጠቀሙ እንዳሉት ሁሉ ኒዕመታን ያሉ 2 ኒዕማዎች አሉ፣ 2 ጸጋዎች አሉ አሉ። መግቡኑን ፊሂማ ከሲሩ ሚን ናስ፣ ብዙ ሰዎች ግን ዘንግተዋቸዋል። ብዙ ሰዎች ዘንግተዋቸዋል፣ እየተጠቀሙባቸው አይደለም። አንደኛው ምንድነው? ፈራግ፣ ክፍት ጊዜ። ከወጣት የበለጠ ክፍት ጊዜ የለው። ታዲያ ያንን ክፍት ጊዜውን ለምንድነው ዝም እያለ ማንቼ ቼልሲ ምን እያለ ብቻ የሚጨርሰው ከሆነ በኋላ ይነድባል። ፈራግ ክፍት ጊዜ መጠቀም አለበት። ሙተፋኢል መሆን አለበት። ግልጽ ነው። አሁን ልክ ቅድም ነብዩ ሰለላሁ ዐለይሂ ወሰለም ምሳሌነት እንዳመጣውለ ሙተፋኢል ናቸው እሳቸው። አንድ ነገር ካልሆነላቸው ወደዛ ይሄዳሉ፣ አንዱ ካልሆነ ወደዛ ይሄዳሉ። ስለዚህ ወጣቱም እንደዚህ እዚህ ጋር ካልተሳካለት እዛ ጋር፣ እዛ ካልተሳካለት እዛ ጋር። ግልጽ ነው። ራሱ ነው ደግሞ ማንንም እርዳታ መጠበቅ የለበትም። አላህ ሱብሓነሁ ወተዓላ ይዞ በፈጣሪው ላይ በደንብ ተመክቶ እነዚህ ነገሮች ማድረግ አለበት። ሌላው ደግሞ ምንድነው? አንደኛው ፈራግ ነው። ሁለተኛው ሲሐ፣ ጤንነትን ተጠቀምበት። አሁን እስካለህበት ደረጃ ድረስ አንተ አታቂድ ገና ወጣትነት ላይ ነው። ክሊኒክም ሆነ እንትንም ሄደሃል ብዬ አልተማመንም። በቃ ወጣት ነው፣ ሁሉን ነገር አለ። ስለዚህ ነው ሲሐተከ ጤንነትህን በቃ ይሄ ወጣቱ ላይ በዚህ እድሜ ያለ ላይ እምልህ ነው። ሐኪም ቤትም ሄዶ አያውቅም፣ ጤና ጣቢያም ሄዶ አያውቅም። ምንም ያጋጥመው ነገር አይኖር በዚህ እድሜው ራሱ የተለየ ኬዝ ከሌለ። ስለዚህ ይሄንን መጠቀም አለበት። ሌላ አብዛኛው እየተላለፈ ያለው ሶሻል ሚዲያን ነው። ሶሻል ሚዲያን መጠቀሚያ ቢያደርገው ጥቅም ያገኝበት ከሆነ ዛሬ ዓለም ስትመለከት አንድ መንደር ሆናለች። ከኤሌመንተሪ ጀምሮ እስከ ማስተሬት ድረስ በሶሻል ሚዲያ ላይ በተልኮ ትምህርት ማግኘት ይችላል። እና ሶሻል ሚዲያን አብዛኛው ወጣት በቃ ዝም ብሎ የቲክቶክ ዘመን መሆን የለበትም። ወጣቱ ከቲክቶክ ላይ አጭር ነች አይደል? አሁን እኛም አንዳንዴ የእምነት ትምህርት በሰፊው ከምትለቀው አጭር ስትለቅለት ሰው ይፈልጋል። ስለዚህ ጊዜውንም እንደዛ ባያደርገው እነዚህ መሰረታዊ ነገሮች ናቸው። የጠቀስኩልህ እድሜ በዛ እድሜ ውጤታማ ከሆነ ውጤታማ ነው። ለምን በዚህ በሶሻል ሚዲያ መጥፎ ነገርም አለ። በአይቤክስ ሚዲያ ጥሩ እንዳለው ሁሉ መጥፎ ነገርም ስላለ በተቻለ መጠን ጥሩን እየመረጠ
በዛ በኩል መሄድና ከፈጣሪ ጋር ያለውን ግንኙነት ደግሞ ቢያጠናክር መፍትሄ የሚገኘው እሱ ጋር ነው። እሱ ጋር ስለሆነ በዛ መሰረት ከሆነ እኔ ውጤታማ ነው። ስለዚህ ለዚህ ዋናው ግን ምንድነው እኔ አሁንም በዚህ ዘመን ብላለው ምንድነው እነዛን እድሜዎች ይጠቀምባቸው። በቃ በኋላ 40ዎቹ ላይ ገባ በኋላ ብትነድም ብትጸጸት ምን ብትል ምንም ዋጋ የለም። በጣም ሲበዛ እኮ ቤተሰብ ራሱ ከ30ዎቹ ላይ ገብቶ ከተቀመጠ እኮ ሂድ ረዳትነት እንኳን ፈልግ እንጂ ምናምን ብሎ ሊያባርር ይችላል። ቤተሰብ ቃላት ከማውጣቱ በፊት እነዚህ ጊዜያቶችን ይጠቀማቸው ነው የምለው። እንግዲህ እንደው ትልቁ ምሳሌያችን አሁን የተጠቀሱት ነብዩ መሐመድ ናቸው። ምክንያቱም በሆድ ውስጥ የ6 ወር ጽንስ እያሉ አባታቸውን አጡ። የ6 ዓመት ልጅ እያሉ እናታቸውን አጡ። የ8 ዓመት ልጅ እያሉ አያታቸውን አጡ። ከዛን በዛው በ8 ዓመታቸው የከብቶች እረኛ ሆኑ፣ የበጎች እረኛ ሆኑ። በ13 ዓመታቸው ነጋዴ ሆኑ። የሚገርም ነው። ከዚህ በላይ ምንም ምሳሌ ሊሆን አይችልም። እኔ ራሱ በደንብ ኢምፕረስ ያደረገኝ ስቶሪ ነው አሁን የነገሩኝና በጣም ደስ ይላል። በተለይ አባትና እናት ደግሞ ከጎን ሆኖ ታላቅ ወንድም ከጎን ሆኖ አብዛኛው ሰው ሁሉ ነገር እንዲተመቻችቶለት ደግሞ የበለጠ ውጤታማ ነው መሆን ያለበት። እንኳን እናትና አባትህን አተህ አይደለም ከጎን እነዚህ የመሳሰሉ ሲኖሩ ደግሞ የበለጠ ነው ብሎ ስለዚህ ወጣቶቻችንን አደራ ነው። በአይቤክስ ሚዲያ እንግዲህ አሁን ጥያቄን ሞስት እየጨረስኩ አንድ ጥያቄ ብቻ ልጠይቅዎትና ጨዋታችንን እንጨርሳለን። አሁን ይሄ ዘመን ቂያማ የሚባለው ዘመን ላይ ነው ያለነው። ምንድነው? እስኪ ስለዚህ ምን ይሉኛል ኡስታዝ? ያው ቂያማ ማለት ያው ትንሳኤ ነው። ይሄ በዲን አልእስላም ይሄ ኩብራ ሶግራ የሚባል ትላልቆቹ ትናንሾቹ የሚባሉ ነገሮች አሉ። ትናንሹ እየታየ ነው። إذا ضيعت الأمانة فانتظروا الساعة ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ትንሳኤ አማና በጠፋ ጊዜ አማና አደራ ታስቀምጥበታለህ ይበልሃል። ወረቀት አትጻጻፍም ታምነውና ትሰጠዋለህ ይክዳል። ወንድም ወንድሙን እህት እህቷን የሚከዳዳበቱ ነው። ይሄ በተፈጠረ ጊዜ ቂያማን ተጠባበቁ ብለዋል። መሬት መንቀጥቀጥም ይበዛል ብለዋል። ይሄ መሬት መንቀጥቀጡ ማለት አሁን እኛ ሀገር ላይ እንደው ወለፋው የሆነ ሙከራ ነው እንጂ እንደ ሌሎች ሀገር እንደነ ቱርክ እንደነ ኢራን አንዳንድ ሀገሮች እንደነ ሞሮኮ ባለፈው እንደሰማነው አይነት አይደለም። ግን ምልክቶቹ ከተባሉት ውስጥ እንደዚህ አይነት መሬት መንቀጥቀጥ ነገር ይበዛል፣ ዝሙት ህጋዊ ይሆናል ብለዋል። እነዚህ ነገሮች ያኔ ድሮ ኢትዮጵያ ባህልም አልነበረም፣ ሀያ ነበር፣ እፍረት ነበር። ዛሬ ግን እነዚህ ነገሮች ስትመለከታቸው በጣም በስተዋል። ባለባበስ ደረጃም ስትመለከተው ድሮም እኛ ያው ነጠላ ቀሚስ ያኔ ይሄ ነገር ነበር የተለምዶ የነበረው ማለት። ዛሬ ግን ያው ከቂያማ ምልክቶች ውስጥ ምንድነው? ለበሱም እንዳትላቸው ለብሰዋል፣ ለብሰዋልም እንዳትላቸው አልለበሱም። ኢትዮጵያዊ ሀያ ራሱ የጠፋበት ጊዜ ነው የምታየው ነገር። እነዚህ ነገሮች ደግሞ ወደ ምን ይገፋፋሉ? ወደ ዝሙት የሚገፋፉ ነገሮች ናቸው። ራህመት ጠፋ፣ እዝነት ጠፋ። ይሄ መተዛዘን የሚባል ነገር ጠፋ። ቅድም እንደገለጽኩልህ ድሮ ነበር ያኔ እንደዛ ብዙ ሆነን አንድ ግቢ ውስጥ እየተሆነ እዝነት ነበር። አሁን ግን የለም እና ቂያማ በሚቀርብበት ጊዜ ለእግራቸው መጫሚያ የሌላቸው የሚለብሱት የሌላቸው የተጣወሩነ ፊል ቡንያን ይላሉ፣ በመገንባት ይፎካከራሉ ይላሉ። የቂያማ ምልክቶች ማለት መጀመሪያ ምንም ነገር የሌላቸው ናቸው። ፈቂር ነው፣ ምንም የለውም። ከገጠር ይመጣና ይመቻችለትና ቡንያ። ስለዚህ ስትመለከተው ከቂያማ ምልክት ነው ግንባታ ይበዛል። ምንም የሌላቸው ይሄን ያደርጋሉ ብለዋል። እና የሚታዩ ነገራቶች አሉ። ይሄ ስትመለከተው እዝነቱ መጥፋት፣ ሰው ላይ የሚዳፈረው ነገር፣ ህይወት ማጥፋት ምን የምትለው እነዚህ ነገሮች እንደ ቀላል ነገር ተደርገው ታይተዋል። ይሄ እንግዲህ ከእዝነት ነው የሚታየው። እዝነት የሚባለው ነገር የተገፈፈ ነገር ነው። ያው ትናንሾቹ ነው እየታዩ ያሉት። ያው ትላልቁ ከባድ ነው። እነዛ ትላልቁ ላይ እንግዲህ ፀሐይ ከመውጫዋ ሳይሆን ከመግቢያዋ የምትወጣበት እነዚህ የቂያማ ትላልቅ ምልክቶቹ ናቸው። ምድር መንቀጥቀጥን ትቀጠቀጣለች። የተሰማውን ሻቃት ሰማዩ የምታያት ሰማይ እንደዚህ የሚያምረው ይቀደዳል። ከዋክብቶች ይንጠባጠባሉ። ያ ትላልቁ
ያ ትንሣኤ ትላልቁ ነው። ይሄ የምትመለከተው ተራራ እንዳልነበረ ይሆናል። እነዚህ እንግዲህ خلاص ቂያማ ኩብራ አማ ሱግራ ግን ትናንሾቹ ግን እየታዩ ልጅ ለእናቱ ይመልስላት መልስ ስትመለከት ሀያ የለም። አንዳንዴ ሶሻል ሚዲያ ላይ የምታየው ነገር ትደነግጣለህ። እናቱን እንደበደበ አባቱን እንደዚህ ያደረገው የምትልበት ጊዜ አንዱ ነቢያችን ሰለላሁ ዐለይሂ ወሰለም ወቀሳ እኮ መጥቶ ነው ወቀሳ ልጁን መጥቶ በል አንተም ገንዘብህም ያባትህ ነህ ሂድ ነው ያሉት። አባቱን ወሰደብኝ ብሎ ሊወቅስ እኮ ነው የመጣው። ገንዘቡም አንተም ያባትህ ነህ ብሎ ነው የመለሱት ማለት እና እነዚህ ስታያቸው አው ትደነግጣለህ። እናት በተለይ እናት ላይ የምታየው ነገር መን አሐቁ ቢሱሕበቲ አለ ለማን ነው ሐቅ መስጠት ያለብኝ ለማን ነው መልካም ነገር ያደርልብኝ መጀመሪያ ሲላቸው ኡሙ ካሉት ለእናት አላቸው። ثم من ከዚያ ስለማን ነው አላቸው ነቢያችን አሁን ኡሙ ካሉት ሶስተኛ ثم من ሲላቸው ኡሙ ካሉት ثم من አራተኛ አቡ ካሉት አንድ ሶስተኛውን የያዘችው ማነች እናት ነች። ስለዚህ እነዚህ እናቶችን ወላሂ ቅድም በጠቀስከው አሁን ሙናሰባው መጣልኝ ወጣት ካልከው ነገር ላይ ስኬታማ ተማሪ ስኬታማ ባለሀብት ስኬታማ ተጽዕኖ ፈጣሪ ስኬታማ ወጣት መሆን የፈለገ እናትና አባቱን ይኻድም የእናትና የአባቱን ዱዓ ምርቃት ያገኘ ወጣት በአካባቢያችንም የትም ተመልክተናል ውጤታማ ነው የሚሆነው። ከምንም የበለጠ የፈለገ ሃይማኖት ሰውም ቢሆን ምንም ቢሆን እዛ ጋር የእናትና አባት ፍርሚያ ከሌለ ተስቲክ ከሌለ ምንም ዋጋ የለም።